ስድብ ተሳዳቢዎች ስድብ ይሳደባሉ፣ ተሳዳቢ ነው ተሳዳቢ ናቸው ምናምን ይሰዳደባሉ ምናምን የሚባል ነገር ሰማለሁና እኔ አጉል ጨው አይደለሁም። በነገራችን ላይ ሌባ ሌባ ነው እኔ ጋ፣ ውሸታም ውሸታም ነው እኔ ጋ። ሌላ ምንም እንትን ሌላ ቃል አልጠቀምም። አንድ ሰው ውሸታም ነው መሆኑን እያወቅኩ ውሸት እየተናገረ እንደሆነ እርግጠኛ ከሆንኩ እኔ አንተ እየዋሸህ ነው ውሸታም ነህ ብዬ ነው የምናገረው። ይሄ ነው። ይሄ ስድብ ብላችሁ የምትሉት ከሆነ አላውቅም። ምናልባት እኔ በማውቀው መጽሐፍ ቅዱስ ምናልባት መጽሐፍ ቅዱስ ተሳዳቢ ነው ሊባል ይችላል። ሁለተኛ ቆሮንቶስ 2:4 ላይ እየዘለፍክ አስተማሪ አይደለውም፣ ግን ራሱ መጽሐፉ ምንድን ነው የሚለው? እየዘለፍክ ገስጽ አስተምር ይላል። ዘለፋ ምንድን ነው ተብሎ ከተባለ አላውቅም። እኔ ከምናገረው አማርኛ ወይም እኔ ከምጠቀማቸው ቃላቶች ውጪ ከሆነ ዘለፋ ማለት አላውቅም። እኔ ግን እንደተረዳሁት መጽሐፍ ቅዱስ ይፈቅዳል ብዬ ነው እንትን የምለው። ከኔ በፊት ደግሞ ታላቁ መምህር ታላቁ ሰው ኢየሱስ ክርስቶስ ራሱ እኔ እርግጠኛ አይደለሁም አላለም ብዬ ማለት አልችልም፣ ግን ብለዋል ተብሎ መጽሐፍ ቅዱስ ውስጥ የተቀመጠ እርሱ የተጠቀማቸው ቃላቶች ነው የምጠቀመው። ስለዚህ ቅዱስ ቃል ነው ማለት ነው። መጽሐፍ ቅዱስ ከተባለ ቅዱስ የተባለበት የኢየሱስ ክርስቶስ ቃል በውስጡ ስላለበት ነው። ስለዚህ እንደዚህ አይነት ቃላቶች ይጠቀማለሁ ማለት በቅዱስ ቃል፣ በቅዱስ ቋንቋ፣ በቅዱስ ንግግር ነው ሰዎች ጋር እየተነጋገርኩ ያሉት ማለት ነው። ስድብ አይደለም። ሲቀጥል አንዳንድ ሰዎች ሃይማኖት አልሳደብም፣ ሃይማኖት ተሳድቤ አላውቅም። እኔ ሃይማኖት መሳደብ ሳይሆን ሃይማኖት ውስጥ ያሉ ሰዎች ለወደፊትም እናገራለሁ። ሃይማኖት ውስጥ ያሉ ሰዎች ለወደፊትም መናገርን አላቆምም። የሌለ ነገር ተናገርኩ ማለት ተሳደብኩ ማለት አይደለም። ለምሳሌ ስላሴ ምናምን ምናምን የሚባል ነገር የሌለ ነገር ነው። ሰዎች የፈጠሩት ነገር ለእኔ ምንም አይደለም። ሰዎች የፈጠሩት ሰዎች የጀመሩት የሰዎች ፍልስፍና ለእኔ ምንም ማለት አይደለም። ተናገርኩም አልተናገርኩም ተሳደብኩም አልተሳደብኩም ለእኔ ምንም ነው። ምክንያቱ የሌለ ነገር ተሰደበም አልተሰደበም አመመኝ ብሎ የሚመጣ ሰው ምናልባት ጤናውን ነው መመርመር ያለበት እንጂ ራሱን ነው መፈተሽ ያለበት እንጂ በእኔ ቃላቶች መቀወስ የለበትም። የሌለ ነገር ስለተነካ ለምን ይታመማል? ሲቀጥል ኢየሱስ ክርስቶስ በጣም የማከብረው መምህር ነው። እኔ በጣም ነው የማከብረው። እንደውም እከተለዋለሁ አመልከዋለሁ ምናምን ከሚሉ ሰዎች በላይ እኔ ክርስቶስን ወደዋለሁ። ምክንያቱም በእርግጥ ትክክለኛውን ታሪክ ነው የምቀበለው። ትክክለኛው የኢየሱስ ክርስቶስ ታሪክ ስለምቀበል እኔ ክርስቶስን በጣም ነው የምወደው። ኢየሱስ ክርስቶስ ማለት ነው ታላቁ መምህር። ድንግሏ በጣም ነው የምትመቸኝ፣ እወዳታለሁ። አሁን ሰዎች የሚያፈነድዱ የማይገባትን ቦታና ክብር የሚሰጧት ሰዎች ሳይሆን እኔ በትክክል የድንግል ማርያምን ታሪክ ስለማውቀው ትክክለኛ እናት ነች፣ ብጽዕት ነች፣ ንጽሕት ነች። እንደዛ ብዬ ነው የማምነው። ከዚህ ውጭ ግን ሌላ ነገር እንትን አልልም። እኔ ምንም ትጠቅመኛለች ብዬ ግን አላፈነድድም፣ አላጎበድድም። በቃ ይሄ ነው የኔ አማርኛ። እንደዚህ አይነት ነገር ስድብ ነው ብላችሁ እንትን የምትሏቸው ሰዎች ካላችሁ የራሳቸው ጉዳይ። ጤናችሁን መመርመር አለባችሁ። ውስጣችሁን ፈትሹት። ማወቅ ማንበብ መቻል አለባችሁ። ኢየሱስ ክርስቶስ ሰው ነው ስትባል ካመመ እኔ ምንም ላደርግህ አልችልም። መጽሐፍ ቅዱስን መሰረት አድርጌ የማወራውን አማርኛ ለአንተ ስድብ ከሆነ እየተሳደበ ያለው መጽሐፍ ቅዱስ እንጂ እኔ አይደለሁም። ከመጽሐፍ ቅዱስ ውስጥ ውጪ ስለ ኢየሱስ ክርስቶስ ማንነት የተናገርኩት ምንም ነገር የለም፣ አልናገርም ወደፊት። ስለዚህ ይህን ይመስላል። ዋጡት። ምንም ላደርገው አልችልም እኔ። አሁን ግን እኔ ጥያቄ አለኝ። ባለፈውም ጠይቄ ነበረ። ከዚህ በላይ ዝም ብለን ግልጽ ለማድረግ ብንሞክርም ትርጉም የለውም። እኔ ጥያቄ ምንድን ነው? ማቴዎስ 5:27 ላይ ያለው ስለማን ነው? አሁን ለምሳሌ እዛ ጋር ያለው ስለ ወንድ ልጅ ነው እያወራ ያለው። ማለት ወደ ሴት ልጅን ቢያይ ቢመኛት አይኑን መንቅሮ ማስወጣት አለበት ምናምን ይላል። እንደዛ የሚባል ነገር አለ። እሱ አሁን ሴት ልጅ ብታይና ብትመኝ ወንድ ልጅ አመንዝራ ትባላለች ሴት ልጅ? እኔ ጥያቄ ግን ባለፈው የጠየቅኩት እንትን አለ ጥያቄ አለ። ኢየሱስ ክርስቶስ ጾታ አለው። ምንም ማድረግ አልችልም። እናንተ በምትሄዱበት ልክ ነው እኔ የምሄደው። እናንተ ሌላ እምነት ውስጥ ገብታችሁ የምትፈልጉትን ነገር እናንተ ውስጥ ያለውን ነገር እንድታዩት ነው የማደርጋችሁ። እናንተ እንደዚህ አይነት ነገር የማይገባው እኮ ነው። እንደዚህ አይነት ነገር የማይገባው እንደዚህ አይነት የማያምን
አማኝ ውስጥ ገብታችሁ የምትፈልጉትን ነገር እናንተ ውስጥ ያለውን ግን ለምን እንደምትጠቀሙትና ትርጉም ምን ማለት እንደሆነ እንድታሳዩ ነው የምፈልገው። አሁን ለምሳሌ አሁን የጀመሩት እንትን አለ የሙስሊሞች አምላክ ምናምን ምናምን ብለው ለአምላክ ብልትን እንትን አድርገው ብልት አለው የለውም የሚለውን አዲስ አማርኛ ይዘው መጡ። አያፍሩም እኮ በጣም እኮ ነው የሚገርመኝ። ለአምላክ ብልት አለው የለውም ብለህ ብልት ኖሮ አልኖሮ ብልት ከሌለው አምላክ አይደለም ብለህ ታወራለህ። ያው አማርኛ ነው። እናንተ ትንሽ አይሰቀጥጣችሁም? ትንሽ አታፍሩም? ትንሽ እንኳን እንደ ሰው አታስቡ? ብልት ከሌለው ጾታውን አይታወቅም። ጾታው ካልታወቀ ምናምን። ስለዚህ እንደዚህ አይነት አማርኛ ይጠቀማሉ። እኔ ጥያቄ ምንድን ነው ልጠይቃችሁ። በቃ ብልቱ የታወቀ አምላክ የእናንተ ነው አይደል? የኛ አምላክ ብላችሁ የምትሉት ጾታ ወንድ ልጅ የሆነ ትጸንሻለች፣ ወንድ ልጅም ትወልጃለች ተባለች። ወንድ ልጅ ነው፣ ሰውም ነው። እኔ ምንም ማድረግ አልችልም። በሰውና በእግዚአብሔር መካከል ያለ እሱም ሰው የሆነ ኢየሱስ ክርስቶስ ይላል። ምን ላድርገው እኔ? መጽሐፍ ቅዱስ ነው የሚለው። እኔ ጥያቄ ግን ምንድን ነው ስለ ብልት ጉዳይ ስትጠይቁ እናንተ ብልቱን እስኪ እናንተ ልጠይቃችሁ። ኢየሱስ ክርስቶስ ብልት አለው። ኢየሱስ ብልት አለው። ብልቱም የወንድ ልጅ ነው። ሴት ልጅ ብልቱን ብታይ ባለጌ ብትሆን ያቺ ሴት ብልቱን አይታ ብትመኘው አመንዝራ ትባላለች ወይ እቺ ሴት? ይሄ ጥያቄ ነው፣ ለእናንተ ጥያቄ ነው። ምንም ማድረግ አልችልም። አምላክ ብልት ከሌለው የአምላክነት መስፈርት ጎደለ ብላችሁ አይደል የምታወሩት? ይሄ ግን ጥያቄ ይሄ ነው። የኢየሱስ ክርስቶስ ብልት በማየት ብትከጅለው ብትመኘው እቺ ሴት አመንዝራ ትባላለች ወይ? ከማን ጋር ያመነዘረችው እቺ ሴት? ሲቀጥል ደግሞ በማመንዘሯ ትቀጣለች። ኢየሱስ ክርስቶስስ ሰዎች እንዲያመነዝሩ ያደርጋል ማለት ነው? ግቡ። ምክንያቱም ወንድ ልጅ ነው። ሰው መግባት ይችላል። አሁን ግቡ። ማንንም ሰው ይግባ። እንትን ብለን እናውራ። ዝም ብለህ ብቻ አላወራም። ጥያቄ ነው የሚመልስ ሰው ካለ ይግባ እና ባቢ እዚህ የጠየቀው ጥያቄ ላይ መጨመር ይቻላል ወይ? መጨመር? የጠየቀው ጥያቄ ላይ እኔም ጥያቄ ስለሆነብኝ ጨምርበት። አሁን ኢየሱስ ብልት አለው ከተባለ ብልት ለምንድን ነው የሚያገለግለው? ማለት ለአምላክ ለምንድን ነው የሚያገለግለው? ያው ለመራቢያ ወይንም ደግሞ ሽንት ለመሽናት ብለን እንያዘው። እሺ እሱ መኖሩ ብልት መኖሩ ቢገረዝም ባይገረዝም ለሽንት ነው እንበል። ገብቷል? እንዲሸናበት ብልቱ የተገረዘው የሚለውን ጥያቄ ምርጥ ጥያቄ ነው። ለምን ተገረዘ? የተገረዘው ለምንድን ነው? ይሄም ጥያቄ ስለሆነብኝ ነው። ባህል ነው ትባላለህ። እስራኤላውያን ባህል ነው። ነይ ተጠይቂ አንቺም። ዙዙ ራስን የወጣው ቢላ እንትን ይመስለኛል፣ ኔትወርክ ይመስለኛል፣ አላውቅም። ዙዙ እንዴት ነሽ? ሳልጨርስ ነው ተጠይቂ ትለኛለህ። እንዴት ነሽ? እንትን እያልሽ ነበረ ብዬ ነው ከታች። እኔ ምን አልኩኝ? ልንጠይቅ ሲገባ ተጠያቂ ታደርጋለህ አላልኩኝ? እንዴት ናችሁ? አለን አይሰማም?
ተቋርጦ ነበር እኔ ጋር አይደል? እስኪ እንዝጋው ይሄን እንዝጋው። አለሽ አሎ ቀጥይ። አልሰማለሁ። በጣም የሚያስጠላ ምን ጥሩ ከታችኛው ሰላም ሄኒ፣ የማን ነው ፕሮፋይል ያደረከው? ኧረ መረረኝ አትሄኒ ችጋራም ህዝብ ነው። ቀጥይ በእናትሽ። ከመረረ ራስን አጥፋ። ታዲያ ለምን ትነግረኛለህ? እኔ ምን ላደርግህ? እኔ እንዴት ነሽ? ቀጥይ። አልሐምዱሊላህ። ቻሌንጁ ምንድን ነው? ቻሌንጁ ኡስታዝን 1 ሚሊዮን ለማስገባት ነው ማለት ፎሎወር ነው። ገባኝ እኮ ግን 1 ሚሊዮን ምናምን ብላችሁ እኮ እንዴት ነው የሚከናወነው? እንዴት ማለት እንዴት ነው ፎሎ የምታስደርጉት? እንዴት ነው እያደረጋችሁ ያላችሁት? ሁሉም ቪዲዮ እየሰራ ነው። ፕሮፋይላችንን ቀይረናል። 1 ሚሊዮን ከገባ ደግሞ እኔ 10 ሚሊዮን እሰጣለሁ። ምንድን ነው 10 ሚሊዮን? ብር ነው። 10 ሚሊዮን ምን? ለማን ብር? ለማን? ለፏት ለፏት ልጅሽ ነው ባልሽ? ይኸው ከስር ያለ እኔ አሪፍ ነው እኮ የጀመራችሁት፣ ግን ምን አለ መሰለሽ፣ አንደኛ ነገር በጣም ነው እንትን ያደረጋችሁት። ቢያንስ እንኳን 500 ሺህ ብታደርጉትና የጊዜ ገደብ ብታደርጉ። ሁለተኛ ደግሞ ቅድም ስናገር እንደነበረው ትልልቅ ብዙ ተከታይ ያላቸው ሰዎች እንትን አድርጋችሁ እንትን አድርጋችሁ ገስት ላይ ቁጭ ብለው ብዙ ሰው በተገኘበት ፎሎ ብታስደርጉ መልካም ነው። እንደዛ ብታደርጉት መልካም ነው እንጂ ቪዲዮ በመስራትና ምንድነው ፕሮፋይል በመቀየር እኔ እንትን የሚል አይመስለኝም። ማለት መስራት ካለባችሁ መስራት አለባችሁ። ገብቶሻል አባባሌ? የሆነ ቤት መግባት አለባችሁ። ብዙ ተከታይ ያላቸው ሰዎች አሉ። እስከ 2 ሚሊዮን ተከታይ ያላቸው ሰዎች እኮ አሉ እኮ እናንተ። ገብቶሻል? ስለዚህ እነሱ በተገኙበት ቁጭ ብላችሁ 1 ቀን 2 ቀን የሳምንት እንትን ብትጀምሩ መልካም ነው ለማለት ነው አይደለ? አሪፍ ሀሳብ። እንደዛ ጥሩ ነው። እንደዛ አድርጉ እንጂ ፕሮፋይል በመቀየርማ የሳምንት ነው ፕሮፋይል መቀያየር ምናምን የሚባል ነገር። ኢንሻአላህ እንደዛ እናደርጋለን። ካሎራው የሚባል ልጅ ቅድም ሪከርድ እየሰማው ነበርና ሐሳቡ ተመቸኝ ካለ መግባት ይችላል። እንደዚህ አይነት ፍርሃትን ያሸነፉ ውስጣቸውን በጣም የሚያዳምጡ በራሳቸው ህግ የሚመሩ ሰዎች እኔ በጣም ይመቹኛል። እንደዚህ አይነት ሰው ትውልድ ነው መፈጠር ያለበት። ለሰዎች የሚያጎበድዱ ለማንንም እንትን ምንድነው የውስጣቸውን ፍቃድ የውስጣቸውን ማንነት አሳልፈው የማይሰጡ ሰዎች ደስ ይለኛል። ራሳቸውን ሆኖ የሚኖሩ ሰዎች ከሆነ የፈለገ ሰው ቢሆን አይመለከተኝም፣ እምነቱ የፈለገ ነገር ይሁን እና ሐሳቡ ተመቸኝ። ሲያወራው የነበረው ሐሳቡ ምንድነው? እውነቱ ነው ሲያወራ የነበረው በትክክል ሲያስቀምጠው ነበር። እንደዛ ነው፣ ትክክል ነው። እንደዛ ማለት አለበት። አሁን እነዚህ ሰዎች የራሳቸውን ግድፈት የራሳቸውን ችግር ለመሸፈን የማይነካኩት፣ የማያወሩት፣ የማያደርጉት፣ የማይፈጽሙት፣ የማይገቡበት፣ የማይተናኮሉት፣ የማይደዝቡበት ነገር የለም እነዚህ ሰዎች። ስለዚህ ልጁ ቅድም ሲያወራው የነበረው ቅድም ሪከርድ የሆነ የተላከልኝ ሪከርድ ነበርና ተመቸኝ። ካለ መግባት ይችላል፣ ቁጭ ብሎ ሐሳብ መስጠት ይችላል። በነገራችን ላይ ቤታችን ለማንንም ነፃ መድረክ ነው። ማንንም ሰው ገብቶ የፈለገውን ሐሳብ መስጠት ይችላል። ማንንም ሰውም ገብቶ መቃወምም መከላከልም ይችላል።
የፍርሃት እንትን ያለባቸው ኦርቶዶክሳውያን ብቻ ናቸው የማይገቡት። ለምን ሲባል ወደው አይደለም፣ አይችሉም። ወንድ ናችሁ ራሱ ገብታችሁ እኛ የምናነሳውን ጥያቄ ከመለሳችሁ ወንድ ናችሁ። ምክንያቱም እኛ ጋር የምትገቡበት እልህ የለም። እኛ ጋር ለመፎካከር አይደለም እኛ ጋር የምትመጣው የራስህን ለመመለስ ብቻ ነው የምትመጣው። ሙስሊሞች ጋር ሲከራከሩት ምንድን ነው የሚያደርጉት? ወይ ፕሮቴስታንቶች ጋር ሲከራከሩ ምንድን ነው የሚያደርጉት? ነገሩን ወደ ብሽሽቅ ያደርጉትና መሀይሙ ትውልድ በመንጋነት እነሱ እንዲከተል እነሱ እንዲደግፍ ነው የሚያደርጉት። ያኛውን በመጥላት ማለት ነው እንዳይረዳ ነው የሚያደርጉት። በጥላቻ መርዘው የነዛ እውነት የነዛ ንግግር የነዛ ሐሳብ እንዳይረዳ አድርገው በጥላቻ እንትን አድርገው ትውልዱ በድድብና በመንጋነት እንዲከተላቸው ነው የሚያደርጉት። ይሄ ነው የነሱ ስልት። እኛ ጋር ስትመጣ ግን የምትጠየቀው ስላንተ ነው የምትጠየቀው። ስለ ራስህ ተጠይቀ ማድረግ ያለብህ መመለስ ብቻ ነው። እነዚህ ሰዎች ደግሞ የመመለስ እንትን የላቸውም። መመለስ የሚባል ነገር የላቸውም። ማብራራት ማስረዳት የሚባል ነገር እነሱ ውስጥ የለም። ውሸት ነው። ስለዚህ ኦርቶዶክሳውያን መግባት ትችላላችሁ። እኔ ችግር የለብኝም። እኛ የምናወራው እኛ የምናነሳው እኛ የምንጠይቀው እኛ የምናመጣው ጥያቄዎች መመለስ እንችላለን የምትሉ ሰዎች ካላችሁ ተከብራችሁ መመለስ ትችላላችሁ። ይሄን ሰላም ብያለሁ። እንዴት ነህ? ይሄን ያለ ሄኒ አንደኛ ነገር ፕሮፋይል ቀይር። ፕሮፋይል የማን እንደሆነ ሳታውቀው ስቶሪስ እንትን ስላደረግኩት ባለፈው ዝም ብለህ ስክሪንሻት አድርገህ ካደረግከው አይጠቅምህም። ቀይረው፣ አይጠቅምህም። የማን እንደሆነ አታውቀውም። የኔ ይሁን አይሁን አታውቅም። ስለዚህ መቀየር ነው ያለብህ። ሰው እንትን የሚያደርገውን ነገር ስክሪንሻት እያደረጋችሁ ፕሮፋይል የምታደርጉት ከሆነ ትርጉም የለውም። ማረጋገጥ አለብህ። ቢያንስ እንኳን ብትጠይቀኝ እኮ መልካም ነው እንዴ። ዝም ብሎ ፕሮፋይል ይደረጋል እንዴ? ይመች። ለማንኛውም አበሻ ነህ። ጴላ እንዴት ነህ? ወይ ባብ እንዴት ነህ? ሰላም ነው አለን። እንዴት ነህ? ጠፋህ አለው። ሰላም ነው። ስራ እንዴት ነው? ስራ አሪፍ ነው። በውስጥ የላክልኝ እኮ እና አሮጊቶች ሰምቼ በጣም ኖ የወደቀ አላነሳም እኔ። ኖ ተው፣ ብዙ የወደቀ ነገር አለ። የወደቀ ሁሉ ካነሳንማ በጣም ከባድ ነው። ገብቷል? አጀንዳ መሆን የሚፈልግ ብዙ ነፍ ሰው አለ። ይሄ ስሙን አንስተህ እንትን እንድትለው የሚፈልግ ነፍ ሰው አለ። አላነሳም፣ ጉዳይ አይደለም። እኔ ቁም ነገር እኮ ነው የማወራው። እዚህ ጋር እኮ የምንመጣው እኮ ቁም ነገር ለመስራት እንጂ እኮ ለመቀለድ ብቻ እኮ አይደለም። ትኩረት ፍለጋ እኮ አይደለም። ትኩረት ፍለጋማ ብንሰራ ብንፈልግም ማኑሩ ትኩረት በፍለጋ ቢሆንም ማኑሩ ማለት እንደዛ የምንሆንበት ብዙ ሚሊዮን ተከታይ የምናፈራበት እንትን አለ። ስንት ምንም እንትን የሌላቸው ሰዎች በቪዲዮ ወጣ ቁጭ ማለት እኮ ነው። ምንም እንትን የለውም እኮ ራሱ ሰው ይከተላል። ከምንም ነገር ነፃ ሆነህ ቁጭ ብለህ ኢትዮጵያዊነትን የሚለውን እና መፈለግ ማለት ፌመስነት እዛ ጋር ነው ያለው እንጂ እንዴ በቪዲዮ ሳንወጣ ምንድን ነው ምን ይሰራልናል? ምንም እኮ ትርጉም የለውም እኮ ምንም ትርጉም የለውም። እዚህ ጋር መጥተን ገብተን ምን እንትን የምናደርግበት ነገር የለም። ስለዚህ ሰዎች መረዳት አለባቸው። ገብቷል? አጀንዳ መሆን የሚፈልጉ ነፍ ሰዎች ስላሉ የወደቀ ሁሉ አናነሳም። መብታቸውን ሰው የፈለገውን ይበል። ሰው ሀሳብ መስጠት እኮ አለበት። ሀሳብ መስጠት አለብን። እንደፈለግን እኛ እንደምናወራው እኮ በእኛ ላይም ሰው እንደፈለገው ማውራት ይችላል። ችግር የለብንም። እውነት ብቻ መሆን አለበት ነው። ይሄ እዛ ሰፈር የሚያደርጉት የውሸት እንትን የለም።
ዝም ብለው ሰው ማን እንደሆነ ሳያጣሩ ሳያውቁ ምናምን ይሸማቀቃሉ ብለው የሚያወሩት ነገር አለ። ግብረ ሰዶማውያን ናቸው ምናምን እያሉ የሚያወሩት ነገር አለ። ቂጤን አላስፈትሽም እኔ አይደለሁም ብዬ ለማረጋገጥ ምን አገባኝ? ፈለግከውን ብትል እንዴ ምን አገባኝ እኔ ካምፕ ውስጥ ነው የሚኖሩት ምናምን የሚሉ አሉ። ልኑራ አግኝቼ ነው ምን አገባኝ እኔ ታዲያ እንዴ እኔ የሚያስጨንቀኝ እኮ ትክክለኛው ላይፍ እንጂ እናንተ የምትሉት እኮ አይደለም። እኔ እየኖርኩ ነው፣ እየበላው እየጠጣው እየሰራው ነው፣ እየነዳው ነው። አለቀ። ምን አገባኝ እኔ እናንተ የምትወሩት። በዚህ ላይ አልሸማቀቅም እኔ። ስለዚህ ሚዲያ አዲስ አይደለም ለኛ፣ ጥርሳችን የነቀልንበት ነው። ኑሮንበታል፣ ነበርንበት፣ አለንበት፣ አሁን እንኖርበታለን። ስለዚህ በእንደዚህ አይነት ነገር ተረዱት። ስማቸው እንዲነሳ እንደዚህ ዝም ብዙ የሚጮሁ ሰዎች አሉ። አይመለከተንም። ለሙስሊሞችና ለክርስቲያኖች ብሎ የጠየቀው ጥያቄ ነው። ጥያቄው የተለመደ ስለሆነ ቀለል አድርገን አየነው እንጂ በጣም ወሳኝ ጥያቄ እኮ ነው። በቃ ሙስሊሞች ኢየሱስ ክርስቶስ የተከበረ ነብይ ነው ይላሉ አለ። ከዛ ደግሞ አልተሰቀለም፣ አልተገደለም። በሱ ምትክ ሌላ ሰው ነው፣ ምትክ ሳይሆን ተመሰለባቸው የሚባል ነገር እሱ መስሏቸው ሌላ ሰው ነው የገደሉት የሰቀሉት ይባላል ብለው ያምናሉ አለ። በማድረጉ ሁሉም ያምናል አለ። በመመለሱም ይመጣል ብሎም ሁላቸውም ያምናሉ አለ። መጨረሻ ላይ የጠየቀው ጥያቄ በቃ አሪፍ ጥያቄ እኮ ነው። መነሳት የለበትም። አምላክ ይሞታል ወይ? ሞት ራሱን የፈጠረ አምላክ፣ ከሞት የሚያድን አምላክ፣ የሚገድል አምላክ፣ የሚፈጥር አምላክ ይሞታል ወይ ብለው ጠየቀው እኮ በቃ እሱ እኮ ነው ጥያቄ ማለት። ፍጥረተ ዓለምን የፈጠረ አምላክ ሞተ ብለህ ስትል በተለይ ለዚህ ወጣት ደግሞ አይ የሞተው እኮ በስጋ ነው ብለህ ብትለው አይቀበልህም። እንደዛ የሚባል ነገር አያስተናግድም። እንደዚህ አይነት ተረትና ትርክት የሚያስተናግድ የሚቀበል አይምሮ የተሸከመ ትውልድ አይደለም አሁን ያለውን ትውልድ። አምላክ ይሞታል ወይ? አምላክ ለምን ሞተ? አምላክ እንዴት ሞተ? ጥያቄ ነው። ምርጥ ጥያቄ ነው የጠየቀው። ስለዚህ መልሱለት። እነሱ ግን የውርደታቸው ውርደት፣ የክፋታቸው ክፋት፣ የድንቁር የእናንተ አምላክ ብልት አለው የለውም ብለው ይጠይቃሉ። ለአምላክ ብልት መኖሩ አምላክ ብልት መኖሩ ኖርማል ነገር ነው። እንደውም የአምላክነት መስፈርት አድርገውታል። አምላክ ብልት ሊኖረው ይገባል አሉ። ስለዚህ ብልት ከሌለው ጾታውን አይታወቅም አሉ። እሺ ጾታውን የታወቀ ወንድ ልጅ የተባለ አምላክ ብለህ አምላኬን የምትለው አምላክ ብልቱ ምን ይጠቀምበታል? በእናትህ ምን ይሰራበታል? ምን ያደርግበታል? ብልት ስለምንድን ነው የሚያስፈልገው ነው? እኔ ለምንድን ነው ስለ አምላክስ እንደዚህ አይነት ነገር በወረደ እንትን የምታደርጉት? እዛ ጋር እኮ መድረስ እኮ የለብንም እኮ። መላእክት ጾታ አላቸው? ጾታ አላቸው መላእክት? ጥያቄ ነው። አምላክ ጾታ ካለው ወንድ ልጅ ከተባለ መላእክት ጾታቸው ምንድን ነው? ምንድነው ጾታቸው? መላእክት የሚባሉ መላእክቶች ጾታቸው ምንድነው ነው? እንደው ጾታቸው ምንድነው? የተገረዙ ናቸው? ያልተገረዙ ናቸው? ምንድነው ጾታቸውስ ራሱ? ቅዱስ ሚካኤል ጾታው ምንድነው? ፊት ብለን ስለማናቀው ነገር፣ ፊት ብለን ስለማይመለከተን ጉዳይ፣ ፊት ብለን ስለማንደርስበት ጉዳይ አምላክ ጾታ አለው የለውም ብለን ስናወራ እኮ በጣም ከባድ እኮ ነው። ለምንድነው እዛ ጋር የምትወጣው? ለምንድነው እዛ ጋር የምትሄደው? ለምን በየትኛው እንትን ነው እዛ ጋር የደረሳችሁት? ጾታ አላቸው መላእክት፣ ጾታ አላቸው።
ና እስኪ አንተ አይናቸው ሸገር ና እስኪ የተለየ ሐሳብ አለ ና ግባ። አምላክ ይሞታል ምናምን የምትል ከሆነ ምናልባት የምታስረዳበት እንትን ካለ ገብታ አስረዳ። አሁን ግን እኔ ማንንም ክርስቲያን መመለስ ያለበት የመላእክት ጾታ ምንድን ነው? አምላክ ጾታውን ምን ይሰራበታል? የተገረዘው ለምንድን ነው? የአምላክን የጾታ አካል በማየት የተመኘች ሴት አመንዝራ ትባላለች ወይ? ከተባለች አመንዝራ ሰው ክርስቶስ ወይም እናንተ እንደምትሉት አምላክ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። በምኑ? በጾታው። ይሄ ደካማ የነበረው ሰው በመንፈስ ኮስማና የነበረ ሰው በመንፈስም ጠነከረ አይደለም የሚለው። መንፈሱ ራሱ ደካማ ነበረ። መንፈስ ምንድን ነው? መንፈሳዊነትና መንፈስ ምንድን ነው? እንደው በሰው ልጅ ማመን፣ መታመን፣ ለእግዚአብሔር መገዛት፣ ለፈጣሪ ማደር፣ መታዘዝ፣ መኖር አይደል? በመንፈስ ጠንካራ ማለት። ኢየሱስ ክርስቶስ ግን ደካማ ነበረ። ጌታውን በስነ ስርዓት አያገለግልም ነበረ ማለት ነው። አይታዘዝም ነበረ ማለት ነው። ጌታውን በስነ ስርዓት አያምንም ነበረ ማለት ነው። ለአምላኩ አያድርም ነበረ ማለት ነው። ትእዛዙን አይፈጽምም ነበረ ማለት ነው። በአምላክ ኮስማና በመንፈስ ኮስማና ነበረ ከተባለ፣ በመንፈስ ደካማ ነበረ ከተባለ እንደዛ ነው የሚለው መጽሐፍ ቅዱስ። በመንፈስም ጠነከረ ከተባለ ደካማ ነበረ ማለት ነው። ስለዚህ ያ ደካማ የነበረ መንፈስ ምንድን ነው? መንፈሱ ደካማ ከነበረ ኢየሱስ ክርስቶስ ስጋው ብቻ ሳይሆን መንፈሱንም ጭምር ደካማ ነበረ። ስለዚህ መንፈሱ ደካማ ከነበረ ለአምላኩ በስነ ስርዓት አይገዛም ነበር ማለት ነው። የአምላኩ ትእዛዝ በስነ ስርዓት አይፈጽምም ነበር ማለት ነው። የአምላኩ ትእዛዝ ችላ ብሎ ያልፍ ነበረ ማለት ነው። ደካማ ስለሆነ የጌታውን ትእዛዝ አይተገብርም ነበረ ማለት ነው። በመንፈስ ደካማ ከሆነ ኃጢአት ይሰራ ነበር ማለት ነው። በመንፈስ ደካማ ከሆነ እኮ እንደዛ እኮ ነው። ራሱ ኃጢአት ይሰራ ነበረ ማለት ነው። ማስረጃ መጽሐፍ ቅዱስ። ምንም ላደርግህ አልችልም። ኃጢአተኛ ነበረ ነው እያለ ያለው። በመንፈስ ደካማ ነበረ ካል በስጋ ብቻ አይደለም። ኢየሱስ ክርስቶስ ደካማነቱ በመንፈስም ደካማ ከነበረ ኃጢአት ይሰራ ነበረ። በስነ ስርዓት አይጸልይም ነበረ። በስነ ስርዓት አምልኮውን አይፈጽምም ነበረ ማለት ነው። እኔ አይደለሁም ያልኩት። ትእዛዝ አይፈጽምም። በመንፈስ ደካማ ሰው ምንድን ነው የሚያደርገው? ከእግዚአብሔር መንገድ የራቀ ነው። መንገዱን የሳተ ነው። ከምህረቱ የራቀ ነው። ትእዛዝ የማይፈጽም ነው። ትእዛዝን የማይተገብር ነው። ስለዚህ ኢየሱስ ክርስቶስ በመንፈስም ጠነከረ ከተባለ ደካማ ነበረ ማለት ነው። ስለዚህ ያ ኢየሱስ ክርስቶስ ውስጥ የነበረው መንፈስ ራሱ በጊዜ ሂደት የሚቀያየር እንትን ነበረ ማለት ነው። ይቀያየራል፣ ይጠነክራል፣ ይደክማል። በህፃንነቱ ማሂ ምንድነው ማስረጃ? በመንፈስ ጠነከረ የሚለውን አታውቂውም ማለት ነው? ነይ እስኪ እኔ እንትን እያልኩ ነይ ነይ አሁን እንትን እንደሚያደርጉት አይደለም። በነገራችሁ ላይ አሁን ምንድነው እየተደረገ ያለው? ትውልዱ ከእንደዚህ አይነት ዕውቀት ለማስወጣት ብለው የሌለ ጥያቄ ነው የሚያነሱት። አምላክ እጅ አለው ወይ? እግር አለው ወይ? እግር ካለው ለምን እንደዚህ? አምላክ ጫማ አለው ወይ? ጫማው ምንድነው? ቁጥሩ ስንት ነው? ጃኬት ነበረው? ለብሰው ነበረ? ፀጉር አለው? ጺም አለው? ምናምን ብለው መጨረሻ ላይ ደግሞ ብልት ከሌለው
አምላክ አይደለም ወደ ማለት ደረሱ ማለት ነው። ጥያቄ እንዳይጠይቅ ነው ትውልዱ። ኦኬ ማይ ሰላም ታብታብ አድርጉ ቅዱሳን። ማሂ እንዴት ነሽ? ሰላም ባርኩት ነው። ሰላም ነው አለው ማስረጃ ያልኩት ማለት ነው። ባቢ ለምሳሌ ኃጢአትን ሰርቶ ነበር ወይስ ስላልክ ኃጢአት ሰርቶ ነበር ወይ ኢየሱስ? እኔ መጽሐፍ ላይ አላየሁም። ከዛ ነው በመንፈስ ጠነከረ የሚለውን አውቃለሁ። ኃጢአት መስራቱን ነው የማመጣልሽ። ኃጢአት ሰርቶ ነው። አዎ ኃጢአት መስራቱን ደግሞ ማወቅ ፈልጋለሁ። ግድ ነው። አዎ ከምን አንጻር ሳወራ እንደነበረ ሰምተሻል። እንግዲህ እኔ ሳወራው የነበረው ማለት ነው አሁን ሌላ ነገር ከማለቴ በፊት ኃጢአት እኔ እንደተረዳሁት በመንፈስም ጠነከረ ከተባለ ኢየሱስ ክርስቶስ ገብቶሻል። በመንፈስ መጠንከር ማለት ስጋው ብቻ አይደለም ደካማ የነበረው ኢየሱስ ክርስቶስ፣ ሕፃኑም አደገ ይላል ስለ ኢየሱስ ክርስቶስ። ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይላል አይደል? ስለዚህ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ በመንፈስ ደካማ ማለት ምን ማለት ነው? በመንፈስ ደካማ ማለት የእግዚአብሔርን ትእዛዝ አለመፈጸም ማለት ነው። ኃጢአት መስራት ማለት ነው። ከእግዚአብሔር መንገድ መራቅ ማለት ነው። ገብቶሻል? እንደዛ ነው። መንፈሱ ደካማ ከነበረ ሲሰብከው የነበረው ወንጌል ሁላ ውሸት አለመሆኑ ራሱ ማረጋገጫ የለንም። ሲሰብከው የነበረው ወንጌል ሁላ ውሸት ሊሆን ይችላል። አዛብቶ እየሰበከ ኑሮ ሊሆን ይችላል። መስበክ በነበረበት ሰዓት እየሰበከ አልነበረም ለማለትም ሊሆን ይችላል። እኔ ግን ጥያቄ እሱ ብቻ አይደለም ኃጢአት መስራቱ። ኃጢአት ማለት ራሱ ምን ማለት ነው? ኃጢአት ምንድን ነው? ኃጢአት መድከም ነው። ኃጢአት ራሱ ከእግዚአብሔር መለየት አይደለ እንዴ? የኃጢአት ውጤቱ ሞት ነው ይላል። ስለዚህ ሞት ነው ኃጢአት መሞት ማለት ነው። ከእግዚአብሔር መለየት ነው እንግዲህ እንደምረዳው። የትኛው ሞት? ሁለት አይነት ነው ሞት ያለው ወንድሜ። አይ ብዙ አይነት ነው ሞትማ፣ ግን የትኛው ሞት ነው ማለት? ኢየሱስ እግዚአብሔር መለየት ይላል። እንደዛ ከሆነ ያለው አንደኛ ሞት መንፈሳዊ ሞት ማለት ነው። መንፈሳዊ ሞት። ቴንክ ዩ። ስለዚህ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ ኮስማና ከነበረ ሟች ነበረ ማለት ነው። በመንፈስ አይደል? ኧረ እንደዛ አይባልም እኮ ባቢ ያረጋግጣ ነው። ኖ መጽሐፍ እኮ ነው እያለ ያለው። እኔ እኮ አይደለሁም። ትክክል ነህ። በመንፈስ ደካማ ሲል ታዲያ እናንተ ከምን ጋር ያገናኘኸው ነው? ከኃጢአት ጋር ያገናኘኸው ነው እንዴ? ታዲያ ከምን ጋር? በመንፈስ መድከም ማለት ሞት ነው። ይደክማል። እንደዛ ብሎ የፈታ አንድ አባት አምጣልኝ፣ አንድ አስተማሪ አምጣልኝ። እስኪ ምንድን ነው የሚባለው እነዚህ? ማን ነው አባት የሚባለው? ለምንድን ነው እኔ ከአባት የምጠይቀው? ለምን አባት እጠብቃለሁ እኔ? የአባቶች አፈታት አይሆንማ። መጽሐፍ ቅዱስን የፈቱበት መንገድ በዚህ ልንገር ነው ወይ? ማስረጃ አምጣው እንዴ። ለምንድን ነው እኔ መጽሐፍ ማን ነው በመጽሐፍ ቅዱስ የሚፈታው? ማን የፈታበት መንገድ ሕፃኑም አደገ አለሽ። ሕፃኑም አደገ፣ ሕፃን ነበረ አደገ። በምንድን ነው የሚያድገው? በስጋ ነዋ፣ በሌላ አይደለም። በቁመትም አደገ እያለ እንትን ያደርገዋል ኢየሱስ ክርስቶስ። ከዛስ ምን ይላል? ጥበብም ሞላበት አይደል? ጥበብ ሞልቶበት በመንፈስ ጠነከረ አለ። በመንፈስ ጠነከረ። ስለዚህ በመንፈስ ጠነከረ ከተባለ በመንፈስ ኮስማና ደካማ ነበረ ማለት ነው። በመንፈስም የደቀቀ ነበረ ማለት ነው። ገብቶሻል? ስለዚህ በመንፈስ ደካማ ከነበረ ኢየሱስ ክርስቶስ የሆነ ሰዓት በመንፈስ ከጠነከረ ኢየሱስ ክርስቶስ ሟች ነበረ ማለት ነው። በመንፈስ የሞተ ነበረ፣ ከእግዚአብሔር የተለየ ነበረ ማለት ነው። ይሄ ነው፣ ሌላ ምንም ትርጉም የለውም። እግዚአብሔር ተለየ
ከእግዚአብሔር ተለየ የሚል እኮ ነው። አሁን እኮ በመንፈስ መጠን የእግዚአብሔር ጸጋ መንፈስ ማደጉ እኮ ጥያቄ የለብኝም። ትክክል ነህ። ነገር ግን ደከመ ኃጢአት አሰራው የሚል አሁን ለምሳሌ ደከመ ሲል በመንፈስ ጠነከረ ሲል ማለት ነው። እንዴት ነው መንፈሳዊ የሆነ መጣ ነው እንጂ ኦሬዲ ደካመ የሚል ነገር አለው እንዴ? እኔ እንደዛ ተረድቼ አላውቅም። ትክክል ነው ያመጣው። ጠነከረ ምን ማለት ነው? ጠነከረ በቃ እኮ ምን ነበረ? ለምንድን ነው የጠነከረው? ለምንድን ነው የጠነከረው? ሕፃን ስለነበረ። አይ ስለዚህ ሕፃን በነበረበት ኢየሱስ ክርስቶስ በመንፈስም ራሱ ምንም አያውቅም ነበረ ማለት ነው። ኢየሱስ ክርስቶስ አይደል እኮ ሕፃን ልጅ ስለሆነ ማለት ነው። ሕፃን የነበረው በስጋ እንጂ በመንፈስም ደካማ ነበረ። ጋዴ እኮ በመንፈስ ቢሆን እኮ እየጠነከረ ነው የሚያድገው፣ እየጠነከረ ነው። ስለዚህ በመንፈስም ደካማ ነበረ አይደለም? በስጋ ነው ያደገው ወይስ በመንፈስም ጭምር ነው ያደገው ኢየሱስ ክርስቶስ? በሁለቱም በመንፈስ። ስለዚህ በመንፈስ ደካማ ነበረ ማለት ነው። በመንፈስ ደካማ ነበረ ማለት ነው አይደል? በመንፈስ ደካማ ነበረ። እንደዛ ነው። አንቺ ያልሽው ምንድነው? በመንፈስ ምንድነው ችግሩ? ምንድነው ችግሩ? ሶኪ ምን ሆኖ ሰው የሆነው? ሰውነቱ ምንድነው? ሰውነቱ ምንድነው? መድከሙ መጠንከሩ። ኖ ሰውነቱ ምንድነው እኮ? ጠነከረ ሲል ማለት ነው። ጠነከረ ሲል ስለሚደከም ጠነከረ። ኦኬ ምን ችግር አለው? ሲጀመር እያወራን ያለ ነው ማሂ፣ እያወራን ያለ ነው መለኮትነትን የተላበሰ መለኮትነት ውስጡ የተሸከመ ስጋ ነው። ስለሱ ነው እያወራን ያለ ነው። እያወራን ያለ ነው አምላክ ስለሚባል አካል ነው እያወራን ያለ ነው። ስለዚህ በመጀመሪያ ምን አስቀመጠ? ሕፃኑ ማደገ አለ። በምንድን ነው ያደገው? በስጋ ነው ያደገው። ጥበብም ሞላበት። ጥበብ እያደገ በመጣ ሰዓት ጥበበኛ እየሆነ መጣ ማለት ነው። ከዛ በኋላስ ምን አመጡ? እዚህ ጋር ምን ገባ? በመንፈስም ጠነከረ አለ። አየሽ፣ በመንፈስ ከጠነከረ ኢየሱስ ክርስቶስ በመንፈስ ደካማ ነበረው ማለት ነው። በመንፈስ ደካማ መሆን ማለት ደግሞ የእግዚአብሔር ጸጋ ራሱ በመንፈስ ከጠነከረ በኋላ ነው እሱ ላይ የነበረው። በመንፈስም ጠነከረ ካለ በኋላ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። ገባሽ? የእግዚአብሔር ጸጋ ራሱ እሱ ላይ የነበረው በመንፈስ ከጠነከረ በኋላ። ጥያቄ ኢየሱስ ክርስቶስ በመንፈስ ደካማ ከነበረ የሆነ ሰዓት ላይ የሚጠነክር መንፈስ ከነበረው ኢየሱስ ክርስቶስ በመንፈስ ደካማ ነበረ ማለት ኃጢአተኛ ነበረ ማለት ነው። ከእግዚአብሔር የተለየ ነበረ ማለት ነው። በመንፈስ ደካማ ከነበረ ትእዛዝ የማይፈጽም ሰው ነበረ ማለት ነው። መንገድ የሳተ ሰው ነበረ ማለት ነው። ሌላ ምንም ትርጉም የለውም። አንዴ ላውራ። አውሪ። ኦኬ ባቢ፣ ስለ መለኮታዊ እንትን እያወራስ ከሆነ ያው እኔን አይመለከተኝም፣ እኔ ስለማልቀበለው ማለት ነው። ግን ኃጢአትን በመስራቱ የተናገርክ መስሎኝ ነው የገባሁት ማለት ነው። ሌላው ያንተ ሀሳብ ይስማማኛል። ሰው በመሆኑ መጠን ይህን ነገር ማድረጉ ለእኔ ምንም ቢደክምም ለእኔ ምንም አይደለም። ሊደክም ይችላል፣ ሊጠነክር ሊያድግ ይችላል፣ የእግዚአብሔርን ኃይል ይቀበላል። ምክንያቱም መጽሐፍ ይናገራል ኢሳያስ ላይ እኮ ኃይልን እንደተቀበለ ኃይልን እንደሰጠው የማስተዋልን የእውቀትን ጥበብ እንደሰጠው ኢሳያስ 11 ላይ ይናገራል። ስለዚህ ለእኔ ምንም እንትን አይደለም። ሌላው ግን አሁን እዚህ ጋር አደገ በመለኮታዊ ሀሳብ ከጠየቀኝ አሁንም እኔን አይመለከተኝም። በነብይነት መስፈርት ግን ጠይቀኸኝ ከሆነ ግን ኃጢአት ሰራ የሚል ነገር ወይም ኃጢአትን አደረገ በመንፈሱ ስለጠነከረ ደክሟል የሚል ነገር ግን መጽሐፍ ቅዱሳዊ ስላልሆነ መጽሐፍ ቅዱሳዊ አይደለም እና መልስ የለውም። መጽሐፍ ቅዱሳዊ የደከመ ኢየሱስ ኃጢአትን ሰራ ኃጢአትን አደረገ የሚል አላየሁም እስካሁን ድረስ። ግን በመለኮታዊ ከሆነ በጥያቄ ምንም አይነት እንትን የለኝም ማለት ነው። በነብይነት ከሆነ ግን እንሄዳለን፣ ችግር የለም። በመጽሐፍ ቅዱስ መሰረት በነገሮች ላይ ኢየሱስ ክርስቶስ እኮ ሌላ ቦታ መሄድ የለብንም ብለን ነው እንጂ ብዙ ኃጢአትን የሰራው ምንም እዛ ጋር መሄድ አያስፈልግም። ራሱ መንፈስ ማለት ምን ማለት እንደሆነ ከተረዳን መንፈስ ማለት ምን ማለት እንደሆነ ከተረዳን ያ መንፈስ ደግሞ የሆነ ሰዓት ላይ የጠነከረ መንፈስ እንደሆነ ከተረዳን
ከእግዚአብሔር የተለየና የተራቀ ነበረው ማለት ነው። የተረገመ ሰው እኮ ነው በነገርሽ ላይ ኢየሱስ ክርስቶስ እኮ ለኛ ሲል እርግማን ሆነ አይደለም የሚለው መጽሐፉ ራሱ ሲቃወመው የነበረ አይደል? መጨረሻ ላይ ህጉን ሲደነግግ እንደዛ ያለ ሰው ፍርዱ ምንድነው ያለው? ምንደው ሲኦል ነው አይደል? እያለ ሲያወራ የነበረው እንደዛ ማለቱ ራሱ እኮ ኃጢአተኛ እኮ ነው። መረገሙ ራሱ እኮ ኃጢአተኛ እኮ ነው። ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ መሰረት ማለት ነው። በመጀመሪያ ደረጃ እርጉም የተባለ ህጉ ነው። ህጉ ተረግሟል። ህጉን የተረገመው እርጉም የተባለበት መረገም የሚለው የትኛው ህግ? የትኛው ህግ ነው? አሁንም የትኛው ህግ ነው? እርጉም የተባለ እርግማን የተባለ ህግ የተረገመ ህግ ነበር። እሱ ነው እርጉም የተባለው እንጂ ኢየሱስ አይደለም። ለኛ ሲል እርግማን ሆነ ማለት የትኛው ህግ ነው? ኃጢአት ነው። ኃጢአት እኮ ነው። ምክንያቱም ራሱ ኢየሱስ ክርስቶስ ኃጢአት ሆኗል ይላል። ሌላ እንትን ላይ ራሱን ኃጢአት አደረገ ስለኛ ሲል ማለት ነው። ለኛ ሲል ተቀምጧል። መጽሐፍ ነው የሚለው ባቢ ጌታን መጽሐፉ ራሱ ይናገራል። ኃጢአት ሆነ ይላል። እዚህ ጋር አስቀምጠን መጽሐፉን ተሰል ኃጢአት። ስለዚህ ኃጢአት ከሆነ በቃ ወንጀል ሆነ ማለት ነው። ኃጢአት ምንድነው? ወንጀል አደረገው ስለኛ ሁሉ በደላችንን እኛን ሁሉ ቁጣ እግዚአብሔር በሱ ላይ ምን ማለት ነው? ትርጉም አስረጅኝ። ስራ ይፍረሳል። አስረጅኝ። ምን ማለት ነው እኮ አስረጅኝ። አልገባኝም። ምን ማለት ነው ኃጢአት ሆነ ማለት? እንዴት ነው ኃጢአት የሚሆነው? ምን ማለት ነው ኃጢአት ሆነ ማለት? ኢየሱስ ክርስቶስ ምን ማለት ነው? እሺ እያብራራሁ ነው። እኛ ማለት ከዚህ በፊት የተሰራው ኃጢአት በሙሉ ኃጢአት ተብሎ ከእግዚአብሔር ያራቀንን ሁሉ እግዚአብሔር በሱ ላይ አስቀመጠ ማለት ነው አይደለ? እንደዛ መረዳው። ስለዚህ ያ ደግሞ ኃጢአት ተብሎ ኢየሱስ ተጠርቷል። ኃጢአት ተብሎ በኢየሱስ ላይ በኢየሱስ ላይ አይደል? ስለዚህ የሰው ልጆችን የሰሩትን ኃጢአት በኢየሱስ ክርስቶስ ከተቀመጠ ኢየሱስ ክርስቶስ ኃጢአት ነው ወይስ ኃጢአተኛ ነው? እኔ እንጃ። እሱ ኃጢአት ነው ለማለት ይከብዳል። ግን መጽሐፉ ኃጢአት ስላለው ያው ኃጢአት ልለው ነው የኔ አባት። ይህ ስራ ይፍረሳል ቢገልጽ እንዴ? ለምን ስራዬን ይፈርሳል? እኔ አማርኛው እኮ ስላልገባኝ እኮ ነው። ለኛ ሲል ኃጢአት ሆነ ተባለ። ምን ማለት ነው ኃጢአት ሆነ? ኢየሱስ ክርስቶስ እኔ ሰው እንደሆነ ነው የማውቀው። መጽሐፍ ቅዱስም ሰው እንደሚለው ነው የማውቀው። እሱን ነው የምቀበለው። ኃጢአት ነው ከተባለ ግን እኛ የሰራ ነው ለኛ ኃጢአት ሲል ነው የተሰቀለው ወይስ ራሱ ኃጢአት ነው? ትርጉሙ ምን ማለት ነው? ኃጢአት ሆነ ሲባል ምን ማለት ነው? ወንጀለኛ ሆነ ማለት ነው። ሌላ ትርጉም የለውም። ለኛ ሲል ኢሳያስ ላይ የኛን በደል ሁሉ በሱ ላይ ያስቀመጠ ገባህ? የኛን በደል ሁሉ የሰዎችን ኃጢአት በጠቅላላ በኢየሱስ ላይ ያስቀመጠ። አዲስ ኪዳን ምንድነው? ስለዚህ የሰዎችን ወንጀል ይላል ጳውሎስ። ስለዛ ነገሩ ማሂ የሰዎችን ወንጀል እሱ ላይ ካስቀመጠ ኢየሱስ ክርስቶስ እላዩ ላይ ኃጢአት አለ። የማን ከተባለ ያንቺ፣ የኔ እንኳን አይደለም የእናንተ ወየኛ ልበልሽ፣ የኛ ኃጢአት እሱ ላይ አለ። ስለዚህ ኃጢአተኛ ነው። አላወኩም፣ ገና ነኝ፣ እየጠየኩ ነው። እሺ ሬይነር እንዴት ነህ? እንዴት ነው አቢ? ሰላም ነው? እንዴት ሰላም ነው? አልሐምዱሊላህ። ሰላም አለይኩም ሙስሊሞች። አስቡ ተርፏል። የ2 ቢሊዮን ህዝብ የሙስሊሙ የለበትም፣ እኛ የለንበትም። አንስተናል። ኢየሱስ ምን ማለት የለበትም እና ጫጫታ ውስጥ ነኝ። አውሩት ባለ ትንሽ ትናንትና አይተናል አይደለ እንዴ? ስለዚህ ነገር ትናንትና አይተናል እኔ እናንተ። ስለዚህ መቻው ኦኬ። ኢሳይያስ 53 ያየነው ነው። አልነበርኩም፣ ተቋርጠው ነበረ። አዎ እየበላሁ ነው። አዎ ኢሳይያስ 53ማ ስለዚህ አይደለማ። ስለ እሱ እኮ እያለ ያለው ጳውሎስ ስለጻፈው ነው። ስለኛ የተረገመ ሆነ የሚለው እኮ ኢየሱስ ነው። በነገራችን ላይ መጽሐፉ ትክክል እና ኢየሱስ የተረገመ ነው እኮ። ይኸውልህ ሪናር ከዚህ በፊትም አይተናል ይሄን ጥቅስ። ሪናር ስለኛ በደል ኃጢአት አደረገው ነው የሚለው ጥቅሱን ላምጣልህ። ከስር ኃጢአት አደረገው ነው የሚለው ሊተራሊ እኮ ስለኛ ኃጢአተኛ ሆነ ይላል። አዎ ስለዚህ ኃጢአተኛ ነው ማለት ነው እያለ እኮ ነው ባቢ እኮ ያንን ነው ያለው። ስለዚህ እኔን አይመለከተኝም፣ እኔ አይገባኝም በዚህ ጥቅስ ኢየሱስ ሰይጣን ሆነ የሚልም አየሁኝ ትናንትና። ደግሞ ሌላ ታሪክ
የቱ ጋር ሰይጣን ሆነ ገባኝ። አንዱ ሳስተካክል አንዱ ማን ያለው ሰይጣን ሆነ? አጥቢያ ኮከብ የሚለው ኢሳያስ ላይ የአጥቢያ ኮከብ የሚለው ኢሳያስ ላይ ሲገርመኝ ራእይ 2 ላይ ራእይ ላይ ኢየሱስ ኃጢአት ሰይጣን ሆኖ ይመጣል። አይተኸዋል? ማን ያለው እንደዛ? ማን ያለሽ አንቺ? ኧረ እኔ መጽሐፍ ነው ያየሁት። ማን ይለኛል? ምን ሆነህ ነው? እኔ እኮ እያጠናሁ ነው ያለሁት ወገናችን። በራስሽ ነው? አይ ከባድ ለውጥ ነው። አይ በቃ አደነኩሽ። እንደዛ ከሆነ እያነበብሽ ነው ማለት ነው። ኢየሱስ ክርስቶስ ሰይጣን ሆኖ መጣ የሚል መጽሐፍ ቅዱስ ውስጥ ካገኘሽ እያነበብሽ ነው ማለት ነው። ዱካም ግን እንዳትገለኝ የምር አይቼ ነው ራእይ ላይ ያለውን ታስረዳኛለህ። የምር ለመሰለ ኢሳያስን ባለፈው ኢሳያስ አጥቢያ ኮከብ እያለ ሲናገር እንዴ ማሂ መጽሐፉን ሰይጣን ብለሽ ተናገርሽ ብሎ ብዙ ሰው ጮኸ። ከዛ የአጥቢያ ኮከብ ሆይ እንዴት ወደ መሬት ምንድነው ቃሉን እያነበብኩ አይደለም ወዴ ታረክ ምናምን እያለ ከእግዚአብሔር እኩል እንደሆነ ሰይጣን እየተናገረ ነበረ። ከዛ መጽሐፉ ላይ የሰይጣኑ ሐሳብ ነው ወይስ የእግዚአብሔር ሐሳብ ነው ብዬ ስናገር በጣም ሰው አስጨረሰ። ጭራሽ ደግሞ አሁን ኢሳያስ ላይ ሰይጣን ሆኖ መጣ ራእይ ላይ ኢየሱስ። እኔ ያው መጽሐፉን መከራከረው ስለማን ነው መከራከረው? አይ መጽሐፉ እኮ ማመንና መቀበል ያለብሽ በነገርሽ ላይ ብዙ ጊዜ ተነግሮሻል። ብዙ ጊዜም አይተሽዋል አንቺ ገባሽ? መጽሐፍ ቅዱስ ማለት ምንድነው? መለኮታዊ መጽሐፍ እንዳልሆነ ብዙ ጊዜ አረጋግጠሻል እኮ አንቺ እኮ። ማንንም ክርስቲያንም ራሱ የሰው ልጅ ንግግርና ሐሳብ አለበት ብሎ ነው የሚያምነው። ስለዚህ አንቺም እንደዛ ብለሽ የምታምኝ ከሆነ መጽሐፍ ቅዱስ ውስጥ ከዚህ ውጭ ከዚህም የባሰ ሌላ ነገርም እንደምታገኝ ነው አውቀሽ እንትን መንቀሳቀስ ያለብሽ። ገብቶሻል? ስለዚህ ይሄን እምነት አንቺ ውስጥ ከሌለ ደግሞ በጣም ከባድ ነው። ሙሉ በሙሉ የእግዚአብሔር ቃል ነው ምንድነው የአምላክ ቃል ነው ብለሽ የምታምኝ ከሆነ በጣም ከባድ ነው። አንደኛ ነገር መጽሐፉን ካለማወቅ ነው እንደዛ የሚሉ ሰዎች። ገብቶሻል? ማያነቡ ሰዎች ናቸው፣ የማያውቁ ሰዎች ናቸው። ቀጥይ። አዎ ትክክል ላይ እኔ እንደዛ ስልኮ በጣም ከዚህ በፊት በጣም ተሟግቼለታለሁ ለእግዚአብሔር። የሚገርምህ እኔ ጠበቃ መሆን እፈልጋለሁ። በጣም የሚገርመኝ ነገር ማለት ነው እከላከልለታለሁ። በተለይ ኢየሱስ ክርስቶስን አምላክ ለማድረግ አንዳንድ ያባርክብኛል ሁሉ እናንተ ስታወሩ ያናድደኛል ሁሉና በግድ አምላክ ለማድረግ እሞክራለሁኝና ያው ፈልጌ እያጨበጨባችሁ ለውጥ የሚያመጣ ሰው ካገኘው በቃ ማጨብጨብ አለበት። ከሆነ ለውጥ የነጋት ኮከብ የሚለው ነው ማለት ያቀደም ሰይጣን ኢሳያስ 14 ላይ ባለፈው ቆየ ነው ከኡስታዝ ጋር በደንብ አይተነዋል። ኢሳያስ 14 ላይ የአጥቢያ ኮከብ የሚለውን ነግሬው የሰይጣን ሐሳብ ነው የሚናገረው። ሐሳቡ የማን ነው ነው የኔ ጥያቄ። ሐሳቡ የማን ነው ያወራው? እስኪ አንብበው። ዙፋኔን ከእግዚአብሔር በላይ አደርጋለሁ ምናምን ብሎ የሚያስበው የሰይጣን ነው። እሱ ልክ ነው፣ ምንም ጥያቄ የለውም። የሰይጣን አውቀዋለሁ እኔ ራሱ የዲያብሎስ ነው እኮ ያነበዋል ነው ልክፈት ልከፍት ነው። አይ ምን ኢሳያስ 14 ታብታብ አድርጉ። ቁም ነገር ሲወራ የማይወድ ትውልድ ነው። ቁም ነገር ነው መወራት ያለበት። በቃ ሐሳብ ነው እንደውም ካሁን በኋላ አይው እንዴ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ ይላል። አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ይቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ። የሚያዩ ይመለከተዋልና በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለምን ሁሉ ባድማ ያደረገ
ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል ያለ ይቀጥላል። ከዛ የዮሐንስ ራእይን ላምጣል ማለት ነው። አረወይኒ ምን ይላል እዚህ ጋር? እኔ ይላል እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንድመሰክርላቸው መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራ ምንድን ነኝ አለ? የንጋት ኮከብ ነኝ አለ። የንጋት ኮከቡ ማን ነው አለ? ቀደም እዛ ጋር የንጋት ኮከብ ብሎ ነው የሚጠራው። እዛ ጋርም እዚህ ጋርም የንጋት ኮከብ ወይኔ እኔ አልቻልኩም። ስለዚህ ከዚህ በኋላ ሰይጣን ብለው ለሚሰሩ ሰዎች ይሄን ጥቅስ ነው የምልከው። ምን ይመስልሃል? አንተ ባሻንቺ ነሽ ኢየሱስም ሰይጣን ተብሏል ማለት ነው እንዴ? የንጋት ኮከብ ነኝ አለ እኮ ዮሐንስ ራእይ ላይ። አይ ኢሳያስ ሲነበብ ባለፈው በጣም ያበሳጫቸው ሰዎች እኔ ይሄንን ነገር እንዴት አይተውት ነው? ይሄን አይተውት ነው? እኔ ትላንትና በደንብ ያነበብኩት አላየሁትም ነበር፣ ብዙም አላስተዋልኩትም። ግን ኢየሱስም ተብሏል። አሁን በየትኛው መጽሐፍ ነው ይሄንን ማስተካከለው? እስቲ በየትኛው መጽሐፍ እጄ ነው ይሄንን ደግሞ ማስተባብረው? እኔ እኮ መጽሐፉን በመጠገን ሞት የንጋት ምንድነው? እዚህ ጋር ያለሽ ጥያቄ ምንድነው? ኢየሱስ ክርስቶስ የንጋት ኮከብ ስለተባለ ለምን ደበረሽ እንዴ? አልገባም እንዴ? ባቢ ሐሳቡ ማለት ነው። አልሰማም። ሰይጣን እዚህ ጋር ቆይ አንዴ ላስረዳው። እዚህ ጋር ኢየሱስ የንጋት ኮከብ ተባለ አይደል? ዮሐንስ ራእይ ላይ እኔ የንጋት ኮከብ ነኝ አለ። በአብያተ ክርስቲያናት ዘንድ ይህን ምን እንዲላችሁ እንዲመሰከርላችሁ መልአኬን ላከ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። እሺ ይሄ እኮ በጣም ሰው የሚኮራበት እንትን እኮ ነው። እሺ ምን ጉድ መቻየው የሚኮራበት አልክ? ምንድን ነው የከፈትኩት? እንደዛ ነው። ይሄን ጥቅስ ማንንም ሰው የሚኮራበት ነው። ኢየሱስ ክርስቶስ የንጋት ኮከብ ነው፣ የሚያበራ የንጋት ኮከብ ነው። ችግሩ ከዚህ ጀምሮ ሲመጣ ነው። እዚህ ጋር ምን ይላል? አንተ የንጋት ኮከብ ነህ። እሺ ቀጥል። ይሄ ማን ነው የንጋት ልጅ አጥቢያ ኮከብ የተባለው? አጥቢያ ኮከብ ምን ማለት ነው እኮ? እንትን ነው ማንነትን ነው፣ የሆነ ማንነት ወክሎ ነው ስለነበረበት እኮ ነው ታዲያ እያወራ ያለው። ስለነበረበት ማለት ስለነበረው ማንነቱ ነው እያወራ ያለው። ስለ ኢየሱስ አይደለም እንዴ? ስለ ሰይጣን ነው አይደል እንዴ? የንጋት ልጅ የተባለው ታዲያ ማን ነው? እዛ ጋር ገብቶኛል እኮ እዛ ጋር ስለ ኢየሱስ ክርስቶስ ነው። ሌላ አስረዳው በደንብ ማለት ይኸው እዚህ ጋር የንጋት ልጅ አጥቢያ ኮከብ የተባለው ሰይጣን ነው ባጭሩ። ምን አለ? በጣም እኮ ስለነበረው ማንነቱ ነው የምልህ እኮ በዛው ስም ኢየሱስም የተጠራው ነው እያልኩ ያለሁት እኮ። ኢየሱስ እኮ የተወደደ ነበር እኮ። የንጋት ኮከብ ምንድነው? ማነው ሰይጣን የሚባለው እኮ የተወደደ ነበረ። የተወደደ ማለት ከፍ ያለ ነበረ። ምንድነው እዚህ ጋር አንተ የንጋት ልጅ አጥቢያ ኮከብ ሆይ አለ። እንዴት ከሰማይ ወድቀህ አለ። አየው፣ ከከፍታ ወረድክ ማለት እኮ ነው። አሕዛብንም ያዋረድ እኮ ስለመውረዱ ነው። ከዛ በፊት ስለነበረ ስልጣኑ ነው እንትን እያደረገው ያለው። ከዛ በፊት ትልቅ ነበር፣ ከፍታ ላይ ነበርክ እያለው ነው እኮ። ከዛ በኋላ ደግሞ ምን ይላል? ዙፋኔን ከፍ አድርጋለሁ፣ ከእግዚአብሔርም በላይ ያደርጋለሁ ምናምን ይልና ከዛ እግዚአብሔር ምን ይላል? ወደ ሲኦልም ትገባለህ ይላል። አሁን በዚሁ ስም አንተ የንጋት ኮከብ የአጥቢያ ልጅ ኮከብ የተባለው የንጋት ልጅ የተባለው ኢየሱስን መልሶ በዛው ስም ለምን ይጠራዋል ነው? በዚሁ ስም በዛ ስም ለምን ጠራው ኢየሱስ ነው? ይሄ ጥያቄ አይደለም። ኢየሱስ ክርስቶስ ለምን በእንደዚህ አይነት ቃል ተጠራ ከተባለማ ኢየሱስ ክርስቶስ እኮ በብዙ ነገር ነው እኮ የተጠራው። ታዲያ ማንነቱ ራሱ እኮ አይገባውም ኢየሱስ ክርስቶስ። አሁን ለምሳሌ አምላክ ነው፣ ስጋ ለበሰ ተባለ። ያ ስጋ ደግሞ ቆዳ ነው። ቆዳ ሸታታ ነው አይደል? ይገባዋል? እሺ አይገባውም። እኔ አምላክ ነው አላምንም። ግን አንተ አታምንም እኮ። ለሚያምን አካል ሁሉ የማይገባው ነገር ነው የተሸከመው ለማለት ነው። ለሚያምን አካል ብቻ ቀጥል፣ ሐሳብን ቀጥልበት። ገብቶኛል። እንደ መጽሐፉ እየተባለ ያለው እዚህ ጋር ራሱ የንጋት ልጅ አጥቢያ ኮከብ ሆይ የተባለው ሰይጣን ነው።
በዚህ በሰይጣን ስም ነው ኢየሱስ የተጠራው። ዮሐንስ ራዕይ ምዕራፍ 22 ላይ ነው እያልኩ ያለሁት። አንድ አይነት ስም ነው የተሰጣቸው እና ራሱ ማሂም ያለችው ይሄንን ነው። ኢየሱስ ሰይጣን ተባለ ወይ ያለችው ይሄንን ነው። በእውቀት እኮ ሰይጣን ይበልጣል እኮ ከኢየሱስ እንዴ መልአክ አይደል? እንዴት አይበልጥም? አይ ቲንክ ያው እንደ ክርስትና መልአክ ነው፣ እንደ መጽሐፋቸው እንደ እስልምና መልአክ አይደለም። ኢብሊስ ጂን ነው። አሁን ለምሳሌ ሰይጣን ዘፍጥረት ላይ ያለው የእግዚአብሔር ሐሳብና ፍላጎት ሰይጣን ቀድሞ ያውቅ እንደነበር አይደለም የሚያወራው? ስለ አዳምና ስለ ሔዋን የሚያወራው ቦታ ላይ ሰይጣን የእግዚአብሔርን ሐሳብ ስለሚያውቅ ነው አይደል? አልኩ እግዚአብሔር የሚያስበውን ሐሳብ ያውቃል። ይሄ እኮ በጣም ቀላል እኮ ነው። ሌላ ቦታም ሌላ ጥቅስ መጥቀስ አያስፈልግም። ኢየሱስ ክርስቶስ ግን ስለራሱ እንኳን መመስከር አይችልም አይደል? ሰይጣን የሚባለው የእግዚአብሔር የአብ ሐሳብን እያወቀ ሰይጣን ግን ምንድነው ኢየሱስ ግን ስለራሱ እንኳን መመስከር የማይችል ሰው ነበረ። ገብቶሃል አባባሌ? ገብቶኛል። ያ ሰይጣን ሐሳቡን ቀድሞ የሚያውቀው ያ ሰይጣን የነቃበት ያ ሰይጣን ቀድሞ እንትን ያደረገውን እግዚአብሔር ኢየሱስ ክርስቶስ ግን ስለሱ አያውቅም። የሱ ትእዛዝ ይቀበላል፣ እሱ ያለውን ይፈጽማል፣ እሱ አድርግ ያለውን ያደርጋል። የሱ ቃል ነው እንትን የሚያደርገው የሚቀበለው። ገብቷል? ስለዚህ ለኢየሱስ ክርስቶስ የተሰጠው ቃል ሁላ ሰይጣን ያውቀው ነበረ ማለት ነው። በዚህ አጋጣሚ አንዴ ሰይጣን ብዙ ነገር ያውቃል። ባለፈው አበላሽቶ ሳይሆን ባለፈው አውርተን ነበር። እንደውም ለምሳሌ ማለት ነው ራሱ እግዚአብሔርን ቻሌንጅ አድርጎት ልክ ይሆናል አንዳንዴ ማለት ነው። ቻሌንጅ አድርጎት ለምሳሌ የአዳም ጋር ያለውን ታሪክ ልክ እኮ ነው። ሰይጣን እኮ ነው ልክ የሆነው እንደ መጽሐፉ ሰይጣን ነው ልክ ከእግዚአብሔር ይልቅ። ለምን? አንደኛ ያችን የሕይወት ዛፍ እንዳትበላ አለው እግዚአብሔር። ከበላ ትሞታለህ አለው። አይ አይደለም አለ ሰይጣን። እንደሱ እንዳትሆኑ ነው አለ። አይኖቻችሁ እንዳይከፈት ነው አለ። ከዛ በኋላ ሲበሉ አይኖቻችሁ ተከፈተ። ሰይጣን እንዳለው ነው። ትክክል። በነገርህ ላይ እግዚአብሔር እንደዚህ እንደምትሆኑ ስለሚያውቅ ነው እንጂ አለ። የእግዚአብሔርን ሐሳብ ነው ራሱ ሲናገር የነበረው ቃል በቃል ማለት ነው። እግዚአብሔር እያለ እንደውም በደንብ አድርገህ ብታነበው ደስ ይለናል። እሺ ልክፈቱ። ከዛ ደግሞ ኢየሱስ ክርስቶስ ከራሴ አንዳች ላደርግ አይቻለኝም የሚለውን አምጥተህ ቁጭ አድርገው። ዛሬ ስለ ሰዓቲቱ አላውቅም የሚለውንም እሺ እንዲህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ሁሉ ዛፍ እንዳትበሉ አዟልን አላት። ሴቲቷም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቡን ለሴቲቱ አላት፣ ሞትን አትሞቱም አለ። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንደሆናችሁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ሰይጣን መጣለት። አንደኛ እዚህ ጋር ትክክለኛ እውነቱን የተናገረው ወደዚህ ጋር ራሱ ሁለት እውነት ተናግሯል። አንደኛ አይኖቻችሁ እንዲከፈቱ አለ። አይኖቻችሁ እንዲከፈቱ ነው። መጀመሪያ ሞትን አትሞቱም አለ። አዳም በበላ ጊዜ አልሞተም። የመጀመሪያው አንደኛነት ትክክለኛ ነው። ሁለተኛ ደግሞ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቁ ነው አለ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ አየች። ከፍሬውም ወሰደችና በላች፣ ለልቧም ሰጠችው። ሁለቱም አይኖች ተከፈቱ ይላል። ስለዚህ ሰይጣን እኔ ለሰይጣን እያጨበጨብኩ ነው። አጨበጨብኩለት ለሰይጣን። በእውነት ኃያል እንትን ነው ማለት ነው። ቀጥል። እሺ የሁለቱም አይኖች ተከፈቱ፣ እነሱም ራቁታቸውን እንደሆነ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። እዚህ ጋር እግዚአብሔር ይመሰክራል፣ ልክ እንደሆኑ ማለት ነው። ልክ እንደሆኑ ይመሰክራል እግዚአብሔር መጥቶ ሰይጣን ልክ እንደሆነ። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደሆነ አለ። ይኸው ትክክል ነው። ሰይጣን
ከኛ አንዳንዱ ሸልሙት ሰይጣንን ሸልሙ። እግዚአብሔር አምላክ አለ ማን ያለው እግዚአብሔር አምላክ ነው አዳምና መልካም ክፉን ለሞ ከኛ እንዳንድ ሆነ አለ እንዳንድ ያለው ይሄን እንደኛ ሆነ ካኑ እንደኛ ሆነ አለ ስለዚህ አወቀ ማለት ነው ከዛ በኋላ ደግሞ ሌላኛው ትክክል የሆነበትን ሲመሰክርለት ደግሞም ከህይወት ዛፍ ወስዶ እንዳይበላ አለ እጁ እንዳይዘረጋ ደግሞ ከህይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል ያችን ዘላለማዊ እንዳይሆን አስወጣው የሟች እንዲሆን ማለት ነው ወደፊት እንዲሞት ከገነት አስወጣው ያኛው ትክክል እንዳይሆንበት ማለት ነው ከበላ ዘላለም ይኖራላችን የዮዛፍ የሰጣቱን ማለት ነው እና ስለዚህ አሁንም ራይት አገኘ ማለት ነው ሰይጣን ዘፍጥረት ላይ ብቻ እዚህ ጋር በቃ ሰይጣን እውነት ነው እያወራ የነበረው የእግዚአብሔር ሐሳብ እግዚአብሔር እንትን ውስጥ የነበረው የእግዚአብሔር ፍላጎት ቁጭ አድርጎ ተናገረ እግዚአብሔር መሰከረለት አረጋገጠለት ማለት ነው በድርጊት በተግባር ገብቷል አሁን እዚህ ጋር ሰው ብዙ ጥያቄ ማንሳት ይችላል ገብቷል እግዚአብሔር የትኛው ነው ማለት ይችላል ሰው በነገርህ ላይ እግዚአብሔር ቀድሞ ያወቀው ነው ወይስ ከተደረገ በኋላ የመሰከረውን ብሎ ማወቅ ይችላል እዚህ በነገርህ ላይ እግዚአብሔር የትኛው እንደሆነ መለየት አለበት እዚህ ጋር ምናልባት ሰይጣንም እግዚአብሔር ሊሆን ይችላል ምክንያቱም የውስጥ አዋቂ የሆነው ሰይጣን ስለሆነ ማለት ነው ሮል ተቀያይሮ ይሆናል ሁኖስ ቦታ ተቀያይሮ ሊሆን ይችላል ዘፍጥረት 3 በጣም ተበድለናል ብለው ተበድለናል ብለውም ሰዎች የሰው ልጆች የአዳም ዘሮች መነሳት ይችላሉ በነገርህ ላይ መቃወም ይችላል ያ ሆነን እንዳምን ያባረረን ብለው ፍርዱን ላሳይ በጣም የግምድል ፍርድ የፈረደበት እዚህ ጋር ይሄ እውነት እግዚአብሔር ነው ይተላለን እግዚአብሔር አምላክ እባቡን አለው አለ ይሄን ስላደረክ ከእንስሳት ምድር ከምድር አራዊት ሁሉ ተለይታ አንተ የተረገምክ ትሆናለህ በሆድም ትሄዳለህ አፈርንም በሕይወት ዘመን ሁሉ ትበላለህ አለ እዚህ ጋር ያሳሳተው ሰይጣን ነው እባብ ነው እንዴት እግዚአብሔር አምላክ አዳምን ያሳሳተው ማን ነው ሰይጣን ነው እባብ ነው የቱ ጋር እዚህ ጋር እስኪ ቀረብ አድርጎ እንትን የኛው ማን ነው እባብን የረገመበት ነው የኛው መጀመሪያ ላይ ያለው ዘፍጥረት ላይ ግን ዘፍጥረት ሰይጣን ነው ሰይጣን ነው ሐሳብን ያስቀየራቸው እና እባብ ምን አደረገና ነው አፈር የሚበላው እርሜ ልኩ ለምንድን ነው በወገብ እስካሁን እየተንፋቀቀ የሚሄደው እንዳለ ትውልዶቹ እሺ ምን አደረጉን ማን ነው የሆነ በረሃ ላይ ያለ የሆነ እባብ የምናገኘው አፈር ነው እየበላው እባብ ማለት እኮ ሰይጣን ብዬ ነው የምረዳው ነው እባብ አይደለም እባብ ኖርማል እንትን ነው ኖርማል ፍጡር ነው ተሳቢው አሉ እኮ ለምሳሌ የሱ እኮ ከሱ አይነት ሆኖ ዝርያ ሌሎች ዝርያዎች እኮ አሉ ምን ያደርግ ነበር በገነት ውስጥ ፍጡር ነው እኮ ምን ያደርግ ነበር እባብ ሰይጣን ይዞት ገብቶት ይሆናል ለነገሩ በነገርህ ላይ ገነት እኮ በሰይጣን ቁጥጥር ውስጥ ነበር እኮ ምን ይሰራል እሱ ራሱ አሁን የገነት ቁልፍ የነበረው ከሰይጣን ጋር አይደል የሚለው የገነት ቁልፍ የቱ ጋር ነው እንደዛ የሚለው ቃል በቃል ሳይሆን ሐሳቡ እንደዛ ነው የገነት ቁልፍ የነበረው ከሰይጣን ጋር ነው ሐሳብ እንዴ አታምንበትም ነበር ያማ የገነቱ ቁልፍ ከነበረውማ ያው እንግዲህ ከፍቶ ለምን አዳምን አያስገባውም ነበር እኮ እሱን ለማስነጠቅ እኮ ነው ኢየሱስ የተሰቀለው ራሱ እኮ ይሄ አዲስ ነው አልሰማሁም የሰዎችን ሐሳብ ነው ሰምቼው አላውቅም ግን አሪፍ ነው ያኔ እኮ አይደለም በጣም ይገርማል የራሳቸው ቀጥል እዚህ ጋር የገረመኝ እግዚአብሔር እንግዲህ ይሄ እግዚአብሔር ከሆነ እዚህ ጋር ያለው ማለት ነው እግዚአብሔር ብሎ የተጠራ ያለው እግዚአብሔር ከሆነ ምን ፍርዱን ተመልከት እግዚአብሔር አምላክ እባቡን አለው ይሄን ስላደረክ ከእንስሳት ከምድር ከአራዊት ሁሉ አንተ ለይተህ አንተ የተረገምክ ትሆናለህ አለው በሆድም ትሄዳለህ አፈርህን በሕይወት ዘመን ሁሉ ትበላለህ አለ እንዴ አንድ ቅጠልን ስላስበላው እውነቱን ስለነገረው እሺ ተመልከት
ከዛ በኋላ በአንተና በሴቱ መካከል በዘርና በዘራው መካከል ጠላትነትን አደርጋለሁ አለ። ለምንድነው ጠላትነትን የሚፈጥረው እንዴ? እግዚአብሔር ሰላም አይደል የሚፈልገው? እባብ ምንድነው ጥፋቱ? ሰይጣንን ስላሳለፈ እኮ ነው። ሆዱን ያሳለፈው ሆዱ ውስጥ አሳለፈው ሰይጣንን ደብቆ። ለዛ ነው እሺ የአሁኑ ዘሮቹ ምን አደረጉ? ዘሮቹ ምን በደሉ እንዴ? እንደዛማ ከሆነ እኛስ ምን አጠፋን እንዴ? አዳም ታውቀዋለሁ እኔ እሱ ጋር ማመጣለን እኮ እሱ ጋር ማመጣለን። አሁን እኮ እንስሳ እኮ እንትን የለውም ማመዛዘን የሚችል ነገር አይደለም። አንዱ ሲጀመር እንስሳ ኮንትሮል ውስጥ አይደለም፣ በራሱ ኮንትሮል አይደለም። የሆነ እንትን እኮ ነው። ሰይጣን እኮ ያው ገብቶበት ይሆናል አይደል እንዴ? ሰይጣን ገብቶበት ይሆናል እና በራሱ ኮንትሮል ያለውን ፍጡር ረግመው አሳሳተኝ ሲላሰው ሰይጣን ማን ነው? ሰይጣን እንትን ምንድነው መልስ ሲመልስለት ከዛ እግዚአብሔር መልሶ ተናዶ ሲረግሙ ማለት ነው። ከዛ ቀጥሎ ምን ይላል? በአንተና በሴቱ መካከል በዘርና በዘራው መካከል ጠላትነትን አደርጋለሁ። በእንስሳ ምንም መልስ እንኳን መናገር እኮ አይችልም። አሁን እንኳን እናናገረው ለምን ነው? ኦኬ ስለዚህ እባብን ሰው እያራራጠ እንዲኖር ያደረገው እግዚአብሔር ራሱ ነው ማለት ነው። ያው እባብ ስለተራበ ሳይሆን በቃ ጠላት ስላደረገው ዝም ብሎ ያራርጣል ማለት ነው። ይነድፋል ዝም ብሎ። አታይም እንደዚህ ጋር እኮ ክፉ አድርጎ ነው ራሱ የገለጸው። አይ ቆይ እንትን ሊዘጋብኝ ነው። አይ ቲንክ ሊያስወጣኝ ነው። ኦቨርሂት ይላል ካሜራውን ስከፍት ነው አይደል? እኔ ግን ግራ የገባኝ ነገር ምንድነው የመጽሐፍ ቅዱሱ አጻጻፍ እኔ እንትን ይለኛልና አሁን ሲነበብ አላውቅም ምን አይነት አጻጻፍ እንደሆነ ምን አይነት ሐሳብ እንደተሸከመ ግራ ነው የሚገባው ነገሩን ስታየው ማለት ነውና ምናልባት እነዚህ ሰዎች ውሃ ጠጥተው የጻፉት ጨብሰው ነው ምን እኛ ደግሞ በኖርማል እንትን ደግሞ መረዳት አልቻልንም። አንዳንዴ እንትን ሳደርገው ማለት ነው አይገባም እኮ ራሱ እኮ ውስብስብ ነው አለ አንቆሃል። እሺ